የመካነ ኢየሱስ ቤተክርስቲያንን ጉዳይ ብለን ስናበቃ ወዲህ ደግሞ መሰረተ ክርስቶስ የተባለች ሌላ በፕሮቴስታንት ቤተ እምነት ስር የምትገኝ ቤተክርስቲያን ሌላ ጣጣን ይዛ ብቅ ብላለች። በዚች ቤተክርስቲያን ስር የሚገኙ የቤተክርስቲያኒቱ የበላይ መሪዎች በግብረ ሰዶማውያን ጉዳይ አመስግነናቸው ስናበቃ ከነዚህ አደገኛ የግብረ ሰዶማውያን ደጋፊ የውጭ ሀገራት ተቋማት ጋር ግንኙነት ለመፍጠር ደፋ ቀና እያሉ ይገኛል። ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? እንግዲህ ይህ የግብረ ሰዶማውያን ጉዳይ ለአንድ ሰሞን ብቻ አጀንዳ አድርገን የምንተወው ተራና ቀላል ነገር አይደለም። ከምታስቡት በላይ ይህን ጸያፍ የርኩሰት ስራ በሀገራችን ለማስረጽ ውስጡን ስራቸውን በመስራት ላይ ይገኛሉ። እኛም ከዚህ ቀደም በርካታ ሚስጥሮቻቸውን በአይነ ቁራኛ በመከታተል ለእናንተ ለውድ ቤተሰቦቻችን ስናደርስ ነበር። ከነዚህ መሃል በቸርቾቻቸው ተመሳሳይ ጾታ ያላቸውን ሰዎች ከሚያጋቡ የአሜሪካን እና የአውሮፓ ቸርቾች ጋር ግንኙነት በመፍጠር እጅግ አስጊ በሆነ መልኩ ሲንቀሳቀሱ የነበሩትን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በተለይም ቄስ ዮናስን በተመለከተ በርካታ ሚስጥሮችን ይፋ ማድረጋችን ይታወሳል። በዚህም ጥረታችን ፍሬ አፍርቶ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አስቸኳይ ጉባኤ በመጥራት በጉዳዩ ዙሪያ መግለጫ አውጥተው ነገሩን አውግዘውታል። እኛም ደስ ብሎን ነበር። ነገር ግን ከዚህ ቀደም ስጋታችንን የገለጽንበት አንድ ነገር ነበር። ይሄውም ግብረ ሰዶማውያን ዓላማቸውን ለማስፈጸም ሃይማኖትን በመጠቀም በመካነ ኢየሱስ ቤተክርስቲያን የጀመሩትን ስራ ዝም ብለን ከተመለከትን ነገ በገዛ እምነቶቻችን መምጣታቸው አይቀርም ማለታችን ነበር። ዛሬ በመካነ ኢየሱስ ጀምረውታል፣ ነገ ኦርቶዶክስ፣ ሙስሊም እያሉ መምጣታቸው የማይቀር ሀቅ ነውና ቀድመን ልንነቃ ይገባል። በከዚህ ቀደሙ ቪዲዮአችን ስጋታችንን የገለጽንበት ነገር መሆኑ አልቀረም። አሁን ደግሞ ተረኞቹ መሰረተ ክርስቶስ ቤተክርስቲያንና የቤተክርስቲያኒቱ መሪዎች በተለይም የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት የሆኑት መጋቢ ደሳለኝ አበበ ሆነዋል። መጋቢ ደሳለኝ በአሁን ወቅት በአገር አሜሪካ ከነዚህ የግብረ ሰዶም ደጋፊ ሀገራት አካላት ጋር እየመከሩ እንደሚገኙ መረጃው አለን። ከምክክራቸው ጀርባ ያሉ እጅግ አደገኛና ለሀገራችን ኢትዮጵያ ስጋት የሆኑ ነገሮችን በጥልቀት እናሳያቸዋለን። እንዲሁም ከዚህ ጀርባ ያለውን የቀድሞ የሐዋሳ ዩኒቨርሲቲ ተማሪዎች ፌሎሺፕ መሪ የነበረ ሄኖክ መኮንን የተባለ ሰውም የነዚህ በሀገር አሜሪካ የሚገኙ ቆሻሻዎች ቁልፍ መሳሪያ በመሆን እየሰራ እንዳለ የደረሱንን ሚስጥሮች በጥልቀት እናስመለክታቸዋለን። ውድ ቤተሰቦቻችን አሁንም እንደቀደመው ጊዜ ሁሉ ድምጻችንን እናሰማለን። የቤተ ክርስቲያኒቱ መሪዎች እያደረጉ ያሉትን አሳፋሪ ነገር አንድ በአንድ በማስረጃ አስደግፈን ይፋ እናደርጋለን። እንግዲህ በግልጽ እንደምትመለከቱት የመሰረተ ክርስቶስ መሪዎች ህብረት ሊያደርጉ የወደዱት ከነዚህ የአሜሪካን ሚኖናይት ቤተክርስቲያን ከተባሉ ቆሻሻ የኤልጂቢቲኪው ደጋፊዎች ጋር ነው። እባካችሁን ዝምታችን ይብቃ፣ ሁላችንም ድምጻችንን እናሰማ። ልክ በመካነ ኢየሱስ ቤተክርስቲያን ላይ ድምጻችንን እንዳሰማ ነው አሁንም የመሰረተ ክርስቶስ መሪዎች ከዚህ የጥፋት መንገድ ተመልሰው በግልጽ ለጉዳዩ ምላሽ ይሰጡን ዘንድ ሁላችንም በተለይም የፕሮቴስታንት እምነት ተከታዮች ድምጻችሁን አሰሙ እያልን ነገሩን በዝርዝር እንንገራችሁ። አሁን ላይ አብዛኞቹ የአሜሪካና የአውሮፓ የፕሮቴስታንት ቤተክርስቲያናት ግብረ ሰዶማዊነትን ተቀብለው በየእምነት ተቋማቶቻቸው ወንድን ከወንድ እንዲሁም ሴትን ከሴት ጋር በማጋባት ላይ ይገኛሉ። ከዚህ ቀደም በነበሩን ቪዲዮዎች እንደነገርናችሁ ከመካነ ኢየሱስ ጋር ህብረት ሲያደርጉ ከነበሩት መሃል የኢቫንጀሊካል ቸርች ኦፍ አሜሪካ የተመሳሳይ ጾታ ጋብቻን ከመፍቀድም በላይ ጾታቸውን ለሚያስቀይሩ ሰዎች ከአስራት ገንዘብ ጭምር ድጋፍ እንደምታደርግ እንዲሁም ቸርች ኦፍ ስዊድን የአዳምና የሔዋን ስዕል ጌዎችን አይወክለንም በማለት አዳምን ግብረ ሰዶማዊ አድርገው በሳሉት ስዕል መተካታቸውን ነግረናቸዋል። በእኛም ሀገር በመካነ ኢየሱስ ቤተክርስቲያን ታከው አንዳንድ ነገሮችን ለመሞከር ጥረት ላይ እንዳሉ ይፋ አውጥተንም ነበር። ይህ ጉዳይ በተጧጧፈበትና መካነ ኢየሱስ ላይ ተቃውሞ በበረታበት ወቅት መሰረተ ክርስቶስ ቸርች በጎ የሚባልን መግለጫ አውጥታ እንደነበረ ይታወሳል። በዚህም ነሐሴ 9 ቀን 2017 ዓ.ም ባወጣችው መግለጫ የውጭ ሀገር ረጂ አካላት ጥገኛ እንዳልሆነች ምንም እንኳን ከሜኖናይት ቤተክርስቲያን ጋር የቆየ ታሪካዊ ህብረት ቢኖራትም ከ30 ዓመት በፊት ግብረ ሰዶማዊነትን ከሚደግፉ ቤተ እምነቶች ጋር ህብረት እንደማታደርግ ማሳወቋንና የመሰረተ ክርስቶስ ሴሚናሪ የመጽሐፍ ቅዱስ ኮሌጅም ከአናባፕቲስት ቢብሊካል ሲሚናሪ ጋር ምንም አይነት ግንኙነት እንደሌለው ማሳወቋ ይታወሳል። በዚሁ መግለጫ ላይ ቤተ እምነቷ ግብረ ሰዶማዊነት ከእግዚአብሔር ቃል እውነት ጋር የሚጋጭና ከሀገራችን ባህል ጋርም የማይስማማ አመፀኝነት እንደሆነ በመግለጽ በይፋ አውግዛም ነበር። ይህ ከሆነ እንግዲህ 3 ወር እንኳን አልሞላም። የቤተ እምነቷ ጠንካራ አቋምና ውግዘት ይፋ በሆነበትና ትኩስ አጀንዳ በሆነበት ሁኔታ ታዲያ የቤተ እምነቷ ቦርድ ሰብሳቢና ፕሬዝዳንት የሆኑት ፓስተር ደሳለኝ አበበ ምን ሆነው ይሁን ደምቆ የተሰመረውን
ቀይ መስመር ለመጣስ የተጣደፉት። የመሰረተ ክርስቶስ ቤተክርስቲያን አቋም ባልተለወጠበት፣ የአቋም መግለጫው በአቋም መግለጫ ባልተሻረበት ወይንም የግሮቭ ዴል ሜኖናይት ቤተ እምነት የምትከተለውን የኤልጂቢቲኪው ወይንም የግብረ ሰዶማዊነት የትብብር ፖሊሲ ባልቀየረችበት እና በይፋ መግለጫ ባላወጣችበት መጋቢው ውግዘት የደረሰበትን የኤልጂቢቲኪው ማህበር ቤተ እምነት ለመጎብኘት በአሁን ሰዓት አሜሪካ መገኘታቸው እጅግ የሚያሳስብ ነው። ከወራት በፊት የውዝግቡ አንዱና ዋነኛ አካል የነበረው የአና ባፕቲስት ሜኖናይት ባይብል ሴሚናሪ ወይንም AMBS የግብረ ሰዶማዊነትን ከተቀበሉ የሜኖናይት ተቋሞች ውስጥ አንዱ ነው። ታዲያ ሜይ 17 2025 የዚሁ ሴሚናሪ ፕሬዝዳንት የሆኑት ዴቪድ ቦሸር በቢሾፍቱ የመሰረተ ክርስቶስ ሴሚናሪ በተካሄደው የተማሪዎች የምርቃት መርሃ ግብር ላይ ተገኝተው ነበር። በዕለቱ ከተመረቁ 48 ተማሪዎች ውስጥ 10ሩን በኦንላይን በስነ መለኮት ማስተርስ ኦፍ አርት እና በግሎባል አናባፕቲዝም የተመረቁ ከAMBS ጋር በተደረገ ስምምነት ነው። እንግዲህ እዚህ ጋር ስለነዚህ አካላት አንዳንድ ነገሮችን እናሳያችሁ። በድረገጻቸው ላይ በተመሳሳይ ጾታ ጋብቻ ውስጥ ያለ ግለሰብ ማህበራቸውን ከሚመሩ የኮሚቴ አባላት አንዱ ተደርጎ መመረጡን ይገልጻል። አሁን ላይ የመሰረተ ክርስቶስ መሪ ህብረት እያደረጉ ያሉት ይሄ ቦቫርት የተባለ ሰውዬ ከሚመራው አናባፕቲስት ሜኖናይት ባይብል ሴሚናሪ ጋር ነው። እንግዲህ እነዚህ አካላት ግብረ ሰዶማዊነትን ከመደገፍ ባለፈ የሚመሩን እንዲህ ባሉ ቆሻሻ አካላትም ጭምር ነው ማለት ነው። በአሁኑ ወቅት በመሰረተ ክርስቶስ ቤተክርስቲያን የፌስቡክ ገጽ ላይ ጭምር ይፋ በሆነው በሁለቱ የመሰረተ ክርስቶስ ቤተክርስቲያን የበላይ አመራሮች ማለትም በመጋቢ ደሳለኝ አበበና በመጋቢ ጊሹ ጆቦቻ እየተደረገ ያለ ጉብኝት ዳግም ጥርጣሬን መጫር ጀምሯል። ለነዚህ ጥርጣሬ ሰበብ የሆነው በAMBS ውስጥ የሚሰራ ሄኖክ መኮንን የተባለ የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አባል የነመጋቢ ደሳለኝን ጉብኝት ማሳለጡ ነው። ይህ ሰውዬ በሜኖናይት ሴሚናሪው ያለው አሁናዊ የኃላፊነት ድርሻው ግሎባል ሊደርሺፕ ኮላቦራቲቭ ስፔሻሊስት የሚል ነው። ሄኖክ መኮንን ግብረ ሰዶማዊነትን አጽድቆ ከተቀበለው በአና ባፕቲስት ሜኖናይት ባይብሊካል ሴሚናሪ ወይንም AMBS እና በመሰረተ ክርስቶስ ሴሚናሪ መካከል ያለውን ግንኙነት ከማሳለጥ አኳያ ቁልፍ ሚናን እንደሚጫወት በAMBS ድረገጽ እንደምትመለከቱት በግልጽ ተቀምጧል። ታዲያ በአሁኑ ወቅት እነ መጋቢ ደሳለኝ የአሜሪካ ሜኖናይት ተቋማትን ሲጎበኙ ይዟቸው የሚዞረው ከላይ የተጠቀሰው የAMBS ተቀጣሪ የሆነው ሄኖክ መኮንን ነው። በዚሁ የጉብኝት መርሃ ግብሩ እነ መጋቢ ደሳለኝ MBS ወደሚገኝበት ወደ ኢንዲያና አካባቢ ብቅ እንደሚሉ ሄኖክ በራሱ ገጽ ላይ አስፍረዋል። እንዲሁም ከ6 ቀናት በፊት የራት ፕሮግራም በኮሚኒቲ ሜኖናይት ቸርች ተዘጋጅቶ እንደነበረ ገጹ ላይ ይፋ አድርጓል። እንግዲህ ውድ ቤተሰቦቻችን ይህ የሜኖናይት ቤተክርስቲያን ግብረ ሰዶማዊነትን በተመለከተ የሚከተለው የአካታችነት ፖሊሲ እንደሆነ እንደምትመለከቱት በድረገጻቸው ላይ በግልጽ ተቀምጧል። እንግዲህ መጋቢ ደሳለኝ አበበና መጋቢ ጌሹ ጄቤቻ የራት ግብዣው የተደረገበት የኮሚኒቲ ሜኖናይት ቤተክርስቲያን ግብረ ሰዶማዊነትን ከላይ በተገለጸው ልክ የሚደግፍ ነው። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማዊነትን ከተቀበሉ የሜኖናይት ቤተክርስቲያን ተቋማት ጋር ግንኙነቴን አቋርጫለሁ ካለች ማቋረጧን ተግባራዊ ማድረግ ያለባት ከዚህ ሄኖክ መኮንን ከተባለ ግለሰብ በመጀመር ነው። ከላይ እንደተመለከትነው የሄኖክ መኮንን ዋና ስራው ግብረ ሰዶማዊነትን በአካታችነት በያዘው በAMBS እና በኢትዮጵያ መሰረተ ክርስቶስ መካከል ግንኙነት እንዲጠናከር ቁልፍ ሚና መጫወት ነው። ከቀጣሪው ድርጅት ይህን ተልዕኮ ይዞ ከሚንቀሳቀስ ግለሰብ ጋር የመሰረተ ክርስቶስ ፕሬዝዳንት የሆኑት መጋቢ ደሳለኝ አበበ የሚኖራቸው ግንኙነት ምን አይነት ሊሆን እንደሚችል መገንዘብ ለተመልካች በእጅጉ ፈታኝ ነው። ሄኖክ መኮንን የAMBS ሰራተኛ እስከሆነ ድረስ ግብረ ሰዶማዊነትን ጨምሮ የሴሚናሪውን እሴቶችና ፖሊሲዎች አክብሮ የሚኖር ሰው ነው። ለምሳሌ ያህል ሄኖክ በAMBS እስካለ ድረስ ግብረ ሰዶማዊነት ኃጢአት ነው ብሎ ትንፍሽ ቢል በሴሚናሪው የሴክሹዋል ሚስኮንዳክት ፖሊሲ መሰረት ከስራው ይባረራል። ስለዚህ በአሁኑ ወቅት በኢትዮጵያ መሰረተ ክርስቶስ ቤተክርስቲያን አመራሮች በኩል እየሆነ ያለው ጉዳይ ግራ አጋቢ የሆነ በመምጣቱ ተገቢውን ማብራሪያ መስጠት ያለበት ነው እንላለን። ምንም እንኳን መሰረተ ክርስቶስ ቤተክርስቲያን ግብረ ሰዶማዊነትን ያወገዘች ቢሆንም ወደ ግብረ ሰዶማዊነት የሚያመሩ መንገዶች ጥርጊያ እየተሰሩ መሆኑ ነው። ለዚህም የፕሬዝዳንቱን እና የፕሪንሲፓሉን ግንኙነት እንዲሁም በ2028 አዲስ አበባ ላይ እንዲሁም ደብረ ዘይት ላይ ሊደረግ የታቀደው 500ኛ ዓመት የአና ባፕቲስት መታሰቢያ የምክክር ጉባኤ ትልቅ አመላካሽ መሆን ይችላል። ዝግጅቱን ለማሳለጥ ኮሚቴ ተዋቅሮ እየተሰራም እንደሚገኝ መረጃው አለን። የመሪዎቹ ጉብኝትም አንዱ አጀንዳ ይሄው ዝግጅት እንደሚሆን ይገመታል። እንደታሰበው ስብሰባው አዲስ አበባ ላይ የሚደረግ ከሆነ የLGBTQ ፖሊሲን የሚያራምዱ የአና ባፕቲስት ሜኖናይት አባላት መካከልና የLGBTQ አካታችነት አለማንሳት የማይቻል ነው የሚሆነው። ለዚህም ቅድም ያልናችሁን የተቋሙ መሪ ዴቪድ ቦቫርትን የ4 ዓመታት እቅድ መመልከት በቂ ነው። እንግዲህ ውድ ቤተሰቦቻችን ሁላችንም እጅ ለእጅ ተያይዘን
ድምጻችንን ልናሰማ ይገባል። እንዲሁም ለልጆቻችን እና ለሀገራችን ስንል በየእምነቶቻችን በርትተን የምንጸልይበት ጊዜው አሁን ነው። እኛም በጉዳዩ ዙሪያ የሚኖሩ ነገሮችን ተከታትለን የምናደርሳችሁ ይሆናል። እስከዚያው ሁላችሁም በሰላም ቆዩ።